የአርሰናል ደጋፊዎች የናፈቁትን ስኬት እየቀረቡ መራቅ፣ እየጨበጡ መልቀቅ፣ እያገኙ ማጣቱ አድክሟቸዋል። በባለፉት 3 የውድድር ዓመታት ሁለተኛ እየሆነ በሊጉ የጨረሰው አርሰናል ከ3 ዓመት ሁለቱን ዋንጫዎች አጣው ለረጅም ወራት በመራባቸው ሲዝኖች ነበር። ታዲያ ግን ዘንድሮ ያ ታሪክ የሚቀየር ቢመስልም አሁንም ግን ታሪክ ራሱን እንዳይደግም የአርሰናል ደጋፊዎች ስጋት ውስጥ ወድቀዋል። 2026 ከገባ ጀምሮ በርካታ ነጥቦችን የጣለው አርሰናል በቅርቡ እንኳን ብሬንትፎርድንና ወልቭስን ማሸነፍ አልቻለም። የዚህ ችግር ዋነኛው ምክንያት ምንድን ነው? በአርሰናል ቡድን ውስጥ የነበረው በራስ መተማመን ጠፍቷል ማለት ይቻላል? አርሰናል ወደ ጥንካሬው በምን መንገድ መመለስ ይችላል? አርቴታስ በዚህ ውጤት ማጣት ሂደት ውስጥ የሚወቀስባቸው ምክንያቶች ምንድን ናቸው? በዚህ ሁኔታስ አርሰናል ማንቸስተር ሲቲን በልጦ የሊጉን ዋንጫ ማሸነፍ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ይህ ፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። እናም ፕሮግራማችን ቫይራል እንዲወጣ ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። አስቀድሜ ግን አንድ የትብብር ጥያቄን እናንተን ለመጠየቅ እፈልጋለሁ። ትላንትና በነበረኝ የቪዲዮ ፕሮግራም ላይ ይህንን ጉዳይ አንስቸው ነበር። እንግዲህ እንደምታውቁት በአራዳ ሜዳ ኦፊሻል የዩቲዩብ ቻናል ላይ ላለፉት 2 ዓመታትና ከዛ በላይ ለሚሆን ጊዜ በርካታ የስፖርት መረጃዎችንና አዳዲስ የእግር ኳስ ዘገባዎችን፣ ትንታኔዎችንና የእግር ኳስ የቀጥታ ስርጭት ፕሮግራሞችን ስታደምጡ ነበር። አሁን ደግሞ ፈጣሪ ፈቅዶ ሌላ ሁለተኛ የዩቲዩብ ቻናል ከፍቻለሁ ማለት ነው። እንግዲህ ይህ የዩቲዩብ ቻናል ምርጥ ዓለም አቀፍ ዶክመንተሪዎችን እግር ኳስን ጨምሮ ምርጥ ዶክመንተሪዎችን የምትከታተሉበት የዩቲዩብ ቻናል ነው ማለት ነው። እንግዲህ ቲክቶክ አካውንትም ተከፍቶለት አሁን ከ3000 በላይ ተከታዮችን ማፍራት የቻለ የዩቲዩብ የቲክታክ ቻናል ሆኗል። እንዲሁ ደግሞ በዩቲዩብም እናንተ ይህንን ቻናል እንግዲህ ታግ ላይ አስቀምጬላችኋለሁ። ቢሃይንድ ዘ ቬል ወይም ደግሞ ከመጋረጃው በስተጀርባ ይሰኛል። ምርጥ ዶክመንተሪዎችን የምታገኙበት ነው። እናም አታሳፍሩኝም ብዬ ተስፋ አድርጋለሁ። ቢያንስ በአንድ ወር ጊዜ ውስጥ የዩቲዩብ መስፈርትን እንዲያሟላ 1000 ሰብስክራይበር እንዲገባ እንፈልጋለን እና ሁላችሁም የአራዳ ሜዳ ቤተሰቦች የኔ ቤተሰቦች ቻናሉን እየገባችሁ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ ይህንን ትብብር ከእናንተ ለመጠየቅ ያክል ነው። እናም ከዚህ ከአራዳ ሜዳ ቻናሉን ሰብስክራይብ እያደረጋችሁ ያላችሁ ቤተሰቦች አላችሁና ሁላችሁንም እጅግ አድርጌ ከልብ አመሰግናለሁ። እዛ ላይ ደግሞ ምርጥ ዶክመንተሪዎችን ማየት የምትፈልጉ ካላችሁ በዛ ታገኙኛላችሁ። ታግላይ ያለውን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ የሮል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። ወደ ፕሮግራማችን እንምጣና የአርሰናልን ጉዳይ በዚህኛው ፕሮግራማችን ላይ የምንመለከት ይሆናል ማለት ነው። እንግዲህ ነገ በእርግጥ ፈጣሪ ቢፈቅድ የጨዋታ ቅድመ ዳሰሳዎችን ስንሰራ በጣም የምንመለከታቸው ጨዋታዎች ይኖራሉ። ከምንመለከታቸው ጨዋታዎች መካከል አንዱ የፊታችን እሁድ የሚደረገውን የቶተንሃም ስፐርስ እና የአርሰናልን ጨዋታ ስንመለከት ሌሎች ደግሞ ሰፋና ለየት ያሉ ሀሳቦችን የምንሰጥበት ጉዳይ ይሆናል። ነገር ግን ደግሞ ከዛም ባለፈ በዋነኝነት አሁን አርሰናል ያለበት ችግር ምንድን ነው? ምክንያቱ ክለቡ በየጊዜው እንደዚህ ለዋንጫዎች እየደረሰ እየመራ በጣም ምርጥ ሲዝንን እያሳለፈ ዋንጫ የሚያጣበት ነገር ዘንድሮ ሳፕል ሊያደርግ ነው ወይ የሚለው ነገር በርካታ የአርሰናል ደጋፊዎችን እያስጨነቃቸው ነው የሚገኘውና ያንን ነገር ነው እንግዲህ በዚህኛው ፕሮግራማችን ላይ የምንመለከተው ማለት ነው። እንግዲህ አርሰናል ትናንትና ምሽት ከወልቭስ ጋር ተጫውቶ 2-0 እየመራ 2 አቻ ወጥቶ ነጥብ ከጣለ በኋላ የወልቭስ ደጋፊዎች አርሰናል ላይ ሙድ ሲይዙ አርሰናል ላይ ሲያላግጡ ነበረ። ሰከንድ አጌን ኦሌ እያሉ የወልቭስ ደጋፊዎች አርሰናልን ለማብሸቅ አርሰናልን ለመስደብ ሲሞክሩ ነበረ። እንደገና አሁንም ሁለተኛ ናችሁ፣ እንደገና አሁንም ሁለተኛ ደረጃን ይዛችሁ ልታጠናቀቁ ነው እያሉ ነበረ አርሰናል ላይ ለመቀለድና አርሰናልን ለመስደብ ሲሞክሩ የተመለከት ነው። እንግዲህ ወልቭስ በዘንድሮ ውድድር ዓመት እንደምታውቁት በጣም ደካማ የሆነ ጊዜን እያሳለፈ የሚገኝ ክለብ ነው።
ነገር ግን አርሰናልን ኤምሬትስ ላይ ፈትኖት ነበረ። ትላንትና በተደረገውም ጨዋታ ደግሞ አርሰናልን በከፍተኛ ሁኔታ አስጨንቆ 2-0 ሲመራ ቆይቶ ከኋላ በመነሳት ነው ኢቭን ያንን ጨዋታ አቻ መውጣት የቻሉ እና ወልቭስ ሁለተኛውን ጎል እንኳን ሲያስቆጥር ተቀይሮ የገባው የ19 ዓመቱ ታዳጊው ልጅ ኢዶዚ እንኳን የሚገርመው ዊኪፒዲያ ላይ እንኳን ብትፈልጉ የማታገኙት ተጫዋች ነው። ግን ተቀይሮ ገብቶ አርሰናል ላይ ጎል በማስቆጠር የአርሰናል የታይትል ሬስ የዋንጫ ፉክክር ህልም እንዲጨናገፍ ያደረገ ተጫዋች ሆኗል። አሁን እንግዲህ ታሪክ ራሱን እንዳይደግም የሚል ስጋት ነው በእግር ኳስ ተንታኞች፣ በቀድሞ ተጫዋቾች፣ በአርሰናል ደጋፊዎች በኩል እየተሰማ የሚገኘው። ታሪክ ራሱን እንዳይደግም፣ ታሪክ እንደገና መልሶ ሀፕን እንዳያደርግ ሁሉም የአርሰናል ደጋፊዎች ከፍተኛ ስጋት ውስጥ ወድቀዋል። አሁን አርቴታ ካለፉት ዓመታት ታሪክ፣ ካለፉት ዓመታት ውድቀቱ፣ ካለፉት ዓመታት ቁጭቱ የሚማርበት ሲዝን መሆን ይኖርበታል። ትላንትና ከጨዋታው በፊት በነበረኝ የቀጥታ ስርጭት የላይቭ ዝግጅት ላይ ስናገር የነበረውን ነገር ታስታውሳላችሁ። የሳውዛምፕተንን ነገር በማስታወስ ወልቭስ እንኳን ለአርሰናል የሚተኛ ቡድን አይደለም የሚል ሀሳብ እያነሳው ነበር። አርሰናል የሚገርመው በ2022-23 የውድድር ዘመን 29ኛው ሳምንት ላይ እያለ በ8 ነጥብ ልዩነት ማንቸስተር ሲቲን የሚመራ ቡድን ነበር። በቃ ኦልሞስት ለዋንጫው ደርሷል፣ ለዋንጫው ተቃርቧል የተባለበት ጊዜ ነበር። ምክንያቱም የ8 ነጥብ ልዩነት ነው። ከዛ በኋላ አርሰናል የቀሩትን 6-7 ጨዋታዎች እንኳን ቢያሸንፍ የፕሪሚየር ሊጉን ዋንጫ ለማንሳት በጣም ሴኪዩር መሆን ይችላል። ኢቭን ደግሞ ሁለተኛ ደረጃ ላይ ከሚገኘው ከማንቸስተር ሲቲ ጋር ደግሞ ሄድ ቱ ሄድ ጨዋታ አለው። በእርግጥ አርሰናል በዛ ሰዓት የነበረው የስኳድ ጥራት የስኳድ ዴብዙ ከማንቸስተር ሲቲ ጋር የሚወዳደር አልነበረም። ይሄን ሁላችንም እናውቃለን። ግን ደግሞ እንደዛም ቢሆን በነበረው አጠቃላይ ሁኔታ አርሰናል በዛኛው ሳምንት ከማንቸስተር ሲቲ በ8 ነጥቦች ልዩነት ርቆ ነበረ ፕሪሚየር ሊጉ ላይ እንመለከተው የነበረው። ከዛ በኋላ ግን የሆነ አይነት መውረድ፣ የሆነ አይነት የአቋም መዋዠቅ ውስጥ አርሰናል ሲገባ ተመለከትን። እንግዲህ ሊድስ ዩናይትድን ካሸነፈበት የ29ኛው ሳምንት በኋላ በ30ኛው ሳምንት አርሰናል ጨዋታውን ያደረገው አንፊልድ ሮድ ከሊቨርፑል ጋር ነበር እና ያን ጨዋታ ታስታውሳላችሁ። አርሰናል 2-0 እየመራ ነበረ። አርሰናል 2 ጎሎችን አስቆጥሮ ጨዋታውን 2-0 እየመራ ከዛ በኋላ ግን ሊቨርፑል ካምባክ አሳይቶ ጭራሽ እንደውም ሞሳላ የፍጹም ቅጣት ምት አምክኖ አሮን ራምስዴል ለማመን የሚከብዱ ኳሶችን ሁሉ አድኖ መልሶ ጨዋታው 2-2 ተጠናቀቀ። የአርሰናል ኮላፕስ ማድረግ የጀመረው እንግዲህ እዚህ ጊዜ ላይ ነው፣ በ29ኛው ሳምንት ላይ ማለት ነው። ምክንያቱም ይሆናል ተብሎ ባልተጠበቀበት ሰዓት ምናልባት ተጋጣሚው ሊቨርፑል ነው። ሊቨርፑል ትልቅ ተጋጣሚ ነው። በዛ ላይ ጨዋታው አንፊልድ ላይ ነው። ያ ጨዋታ ቀላል ላይሆን እንደሚችል የሚጠበቅ አንዱ ጉዳይ ይሆናል። ነገር ግን ደግሞ እንዲህ ባለው የጨዋታ መርሃ ግብር ሊቨርፑልን 2-0 መምራት የቻለው አርሰናል ውጤቱን ማስጠበቅ ሳይችል ቀርቶ 2 ጎሎች ተቆጥሮበት በዛ ጨዋታ ላይ አቻ ወጥቷል ማለት ነው። እንግዲህ አርሰናል በዚህ ጨዋታ ላይ ነጥብ ከጣለ በኋላ እንደገና ወደ ድል ተመልሶ ይመጣል። ወደ ድል ተመልሶ አገግሞ የሚመጣበት እድል ይኖራል የሚል ቅድመ ግምት ነበር። ምክንያቱም አርሰናል በ31ኛው ሳምንት የገጠመው የለንደኑ ክለብ ዌስትሃምን ነው። በዛ ሲዝን ባልተሳሳት 14ኛ ወይ 15ኛ ደረጃ ይዞ ያጠናቀቀውን ዌስትሃምን ነበረ አርሰናል ይገጥም የነበረው እና ልክ እንደ ሊቨርፑል ጨዋታ ሁሉ በተመሳሳይ አርሰናል 2 ጎሎችን አስቆጥሮ ጨዋታውን 2-0 ይመራ ነበር። ያውም የሚገርመው 2 ጎሎች የተቆጠሩት በ10 ደቂቃ ውስጥ ነው። እነ ኦደጋርድ ጎል አስቆጥረው አርሰናል 2-0 ሲመራ የነበረው እና እንደውም ቡካዮ ሳካ የፍጹም ቅጣት ምት ሁሉ አግኝቶ በዛ ጨዋታ ላይ ሊጠቀምበት አልቻለም። አርሰናል የበለጠ በጨዋታው ላይ ውጤታማ መሆን የሚችልበትን አርሰናል ላይ የፍጹም ቅጣት ምት ተሰጠ። እነሱም በሚፈልጉት ረገድ አቻ ሆኑ። 2-1 ሆነ ጨዋታው። ምናልባት ቡካዮ ሳካ ያችን የፍጹም ቅጣት ምት አስቆጥሯት ቢሆን ኖሮ አርሰናል ያንን ጌም ተረጋግቶ ማሸነፍ ይችል ነበር። ግን እሱ ያን የፍጹም ቅጣት ምት ሳተ። ዌስትሃሞች 2ኛ ጎል አስቆጠሩ። ጨዋታው 2-2 አለቀ። መቼ? 30ኛው ሳምንት ላይ። በ31ኛው ሳምንት
በዛ ዓመት እጅግ በጣም ደካማ ጊዜን ያሳለፈውን ሳውዛምፕተንን ነበረ አርሰናል የገጠመው እና ወደ ሻምፒዮንሺፕ የወረደው ሳውዛምፕተን የአርሰናልንም እድል ዘግቶ ነው ወደ ሻምፒዮንሺፕ የወረደው። ገና በአንደኛው ደቂቃ ነው አርሰናል ላይ ሁሉ ጎል ያስቆጠሩት የነበረውና አርሰናልን 3-1 መርተው አርሰናል በጭንቅ በነፍስ ውጪ በነፍስ ግቢ ነው ያንን ጨዋታ አቻ ወጥቶ ጨዋታውን የጨረሰው። 3 ተከታታይ ጨዋታዎች ላይ አርሰናል አቻ ወጣ። በእርግጥ ከዛ በኋላ የሆኑ ተጋጣሚዎችን በማሸነፍ ወደ ጨዋታው መንገድ ለመመለስ ሞክሮ ነበር። በማንቸስተር ሲቲ 4-1 ተሸነፈ። ሁሉም ነገር ያበቃበት ወይም ኮላፕስ ያደረገበት ጊዜ ነበር ማለት ነው። አሁን እንግዲህ ያንን የሚያስታውስ አይነት ሁኔታ እየተመለከትን ነው። እንግዲህ አርሰናል በፈረንጆቹ አቆጣጠር ከሴፕቴምበር 14 ወይም ከመስከረም 14 ጀምሮ ከሊጉ የደረጃ ሰንጠረዥ ማንም ሳይነቀንቀው በዛ የደረጃ ሰንጠረዥ አናት ላይ የተቀመጠ ቡድን ከመስከረም 14 ጀምሮ እንግዲህ ተመልከቱ በምን ያክል ጊዜ አሁን ኦልሞስት ለ5-6 ወር ያክል አርሰናል በዚህ የፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ተቀምጦ ፕሪሚየር ሊጉን እየመራ የሚገኝ ቡድን ነው። ነገር ግን የሻምፒዮንነት ካራክተር ያለው ቡድን ደግሞ ወልቭስን እየመራ 2 ጎል ተቆጥሮበት በካምባክ 2 አቻ የሚወጣበት ምንም አይነት ሁኔታ አይኖርም። አርሰናል የነጥብ ልዩነቱን ከፍ ማድረግ የሚችልበት ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት እንደገና ከፍ አድርጎ ወደ 7 ነጥብ ማስፋት የሚችልበት ወርቃማ እድል ነበር ያገኘው። ነገር ግን ያንን ወርቃማ እድል እንደገና አርሰናል ሊጠቀምበት አልቻለም። ማንቸስተር ሲቲ አንድ ቀሪ ጨዋታ እየቀረው ከራሱ ከአርሰናል ጋር በኤትሃድ ስታዲየም በሜዳው አርሰናልን መግጠም በሚችልበት ሁኔታ ላይ የሚገኝ ቡድን ነው እና አርቴታ እንግዲህ በእንዲህ አይነት ሁኔታ ውስጥ ምን አይነት ሚና ነው ሊኖረው የሚገባው የሚለው ነገር ከባለፉት ዓመታት ስህተቶቹ የተማረ ቡድን ይዞ ቀርበዋል ወይ፣ ራሱስ ከነዚህ ስህተቶች የተማረ አሰልጣኝ ነው ወይ የሚለው ነገር ትክክለኛ የሚጠየቅ ጥያቄ ነው። ብዙ ሰዎች አርቴታን በተመለከተ የሚያነሷቸው ሀሳቦች አሉ። አርቴታ የዋንጫ አሰልጣኝ አይደለም፣ አርቴታ የዋንጫ ሜንታሊቲ የለውም የሚል አይነት ሀሳቦችን ይሰጣሉ። እንግዲህ አንዳንዴ አሰልጣኞች ትክክል ነን ብለው የሚያስቡት መንገድ ወይ ደግሞ ትክክለኛ ነው ብለው የሚያምኑት የሚተገብሩት አተገባበር ሜዳ ላይ ግን ውጤት ላያመጣላቸው የሚችልባቸውን ሁኔታዎች ልንመለከት እንችላለን እና አርቴታ በተለይ ደግሞ ከስህተቱ የተማረ በሚመስል ሁኔታ ከካቻምናው አምና ከአምናው ደግሞ ዘንድሮ እያለ በሚቀጥልበት ጊዜ አርሰናል በእንዲህ አይነት ሁኔታው ሲቀጥል አርቴታ ግን እያደረገ የሚገኘው ነገር ቡድኑን ወደ ተሳሳተ አቅጣጫ ነው እየወሰደ የሚገኘው እና የራሱ የአርቴታ ጌም ፕላን እና ለተጫዋቾች የሚሰጠው መመሪያ ትክክል እንዳልሆነና ተመልሶ መፈተሽ እንዳለበት 1-3-4 ጨዋታዎችን ጠቅሼ ልነግራችሁ ይችላሉ። ለምሳሌ አንደኛው ጨዋታ አርሰናል በአስተን ቪላ 2-1 ቪላ ፓርክ ላይ የተሸነፈበት ጨዋታ ነበር። በመጀመሪያው አጋማሽ ቢያንስ ጥሩ የተጫወተውን አርሰናል ስናይ ነበረ። አስቶን ቪላ ጎል አስቆጠረ፣ አርሰናል አቻ ሆነ። በቃ አቻ ከሆነማ አርሰናል እንደገና ደግሞ ጎል አስቆጥሮ ያሸንፋል ብለን ስንጠብቅ አርቴታ ለተጫዋቾቹ የሰጠው መመሪያ የአርሰናል ተጫዋቾች ለአስቶን ቪላ ኳሱን ሰጥተው እየተከላከሉ እንዲጫወቱ ከዛ በኋላ በቆመ ኳስ የሚሆን በሴት ፒስ በሆነ ነገር ብቻ የተገኘ አማራጭ ተጠቅመው 2ኛ ጎል አስቆጥረው ጨዋታውን እንዲያሸንፉ ነበረ የአርቴታ ጌም ፕላንና እቅድ የነበረው። ነገር ግን ጨዋታው ላይ ያበቃ ሰከንዶች ሲቀሩት 95ኛው ደቂቃ ላይ ኤሚሊያኖ ቡንዲያ አርሰናል ላይ ጎል አስቆጥሮ የአርሰናሎችን ወሽመጥ የበጠሰበት የአሸናፊነት ጎል ለአስቶን ቪላ የተመዘገበበት ጎል ነበረ የተቆጠረው ማለት ነው። ከዛ ቀጥሉ ከሰንደርላንድ ጋር አርሰናል ስታዲየም ኦፍ ላይት ላይ የተጫወተውን ጨዋታ ደግሞ ማስታወስ ይቻላል። አርሰናል በዛ ጨዋታ በጣም ተቸግሮ ነበረ። ሰንደርላንድ 1-0 ሲመራ ቆየ። አርሰናል ግን በኋላ ከእረፍት መልስ ቡካዮ ሳካና ሊያንድሮ ትሮሳርድ ጎሎችን አስቆጥረው በካምባክ ጨዋታውን አርሰናል መምራት ጀመረ። ከዛ በኋላ ግን አርቴታ ምንድን ያደረገው ራሱ ኳሱን ይዞ ከመጫወት ይልቅ በደንብ ኳሱን ኮንትሮል አድርጎ ጌሙን ኮንትሮል አድርጎ ከመጫወት ይልቅ ለተጋጣሚው ሰንደርላንድ ኳሱን ሰጥቶ መጫወትን ነበር የመረጠው። እናም ሰንደርላንዶች በ94ኛው ደቂቃ ብሪያን ብሮቢ ባስቆጠራት ጎል አማካኝነት ጨዋታውን 1 ነጥብ ይዘው ለመውጣት የሚያስችላቸውን
ወሳኝ ጎል ያገኙበት ቅጽበት ተፈጥሯል ማለት ነው። 2 ብላችሁ መያዝ ትችላላችሁ። ወደ ሶስተኛው እንምጣ። ሶስተኛው ደግሞ ከማንቸስተር ዩናይትድ ጋር የተደረገው ጨዋታ ነበረ። አርሰናል በዛ የማንቸስተር ዩናይትድ ጨዋታ ላይ ቀድሞ ጎል አስቆጠረ። ከዛ በኋላ ዩናይትድ 2 ጎሎችን አከታትሎ አስቆጥሮ ጨዋታው 2-1 ቀጠለ። ሜሪኖ ሁለተኛ ጎል አስቆጥሮ አርሰናል 2-2 ሲሆን አርቴታ ለተጫዋቾቹ ምልክት ይሰጥ ነበረ። ዘግተው እንዲጫወቱ እንዲከላከሉ ምልክት ይሰጥ ነበረ። ከዛ በኋላ ማቴዎስ ኩኛ ሶስተኛውን ጎል አስቆጠረ። አርሰናል በዛ ጨዋታ ላይ ተሸንፎ ወጣ ማለት ነው። እና እንደውም አርሰን ቬንገር ያ ጨዋታ ካለቀ በኋላ እኔ ልረዳው አልቻልኩም። እንግዲህ አርሰን ቬንገር ብዙ ጊዜ አርቴታን አርሰናልን ሲተቹ ሰምተን አናውቅም። የዛን ጊዜ ምናልባት ባለሳሳት ለመጀመሪያ ጊዜ ነው ቤን ስፖርት ላይ በነበራቸው ትንታኔ አርሰናልን ቢያንስ በተወሰነ ለዘብ ባለ ቋንቋ ለመተቸት ሲሞክሩ የሰማናቸው። እና አርሰን ቬንገር ምንድን ነው ያሉት? አንድ ቡድን 2-1 እየተመራ 2 እኩል ከሆነ ያውም ባለሜዳ ቡድን ለዋንጫ የሚጫወት ቡድን በዚህ ውጤት የሚቀጥል ከሆነ ጎል እንዲያስቆጠር ነው የምትጠብቁትና ይሄ ያልተለመደ ነገር ነው ብለው እሳቸው ሲናገሩ ነበር። አርሰን ቬንገር እዛው ላይ ደግሞ ምን ሀሳብ ሰጥተዋል? በተከታታይ 3 ጨዋታዎችን ነጥብ መጣል ለሻምፒዮንነት ቡድን ወይ ለሻምፒዮናነት ለሚጫወት ቡድን ለዋንጫ ለሚፎካከር ቡድን ተገቢ ውጤት እንዳልሆነም ጭምር እሳቸው እዛ ጋር ማሳሰቢያ ሰጥተው ነበር። ምክንያቱም አርሰናል በሊቨርፑል ነጥብ ጥሏል፣ በኖቲንጋም ፎረስት ነጥብ ጥሏል። በዛ ጨዋታ ላይ ደግሞ በማንቸስተር ዩናይትድ ተሸንፏል። 4ኛው ደግሞ ትላንትና የተደረገው የወልቭስ ጨዋታ ነው ማለት ነው። አርሰናል ሜዳ ላይ ስታዩት እንደው ዝም በሉት፣ አሁን የታክቲኩን ተዉት፣ የኳስ ቁጥጥሩ ወይ ፖዚሽኑን፣ ኤክስፔክትድ ጎል፣ የኤክሲጂ ሜትሪክሶችን፣ መለኪያዎችን፣ ኦን ታርጌቱን፣ ኦፍ ታርጌቱን፣ ታክሉ፣ ሸርተቴውን ምናምን ተዉት። እንደው ዝም ብላችሁ አይናችሁ በሚነግራችሁ የአርሰናልን ጨዋታ ስትመለከቱ አርሰናል የሻምፒዮን ካራክተር ለዋንጫ የሚጫወት ቡድን ይመስል ነበር ወይ ብላችሁ ካላችሁ እኔ የባለፉት ጨዋታዎች ላይ ብሬንትፎርድ ላይ ትናንት ከወልቭስም ጋር ፍጹም ያንን አይነት ቡድን እኔ በበኩሌ አልተመለከቱ። እንደውም የብሬንትፎርዱ ጨዋታ ላይ አርሰናል 1 ነጥብም እድለኛ ሆኖ ነው ከብሬንትፎርድ የወሰደው እንጂ እነዛ ዳቪድ ራያ ያወጣቸው ኳሶች ባይኖሩ እነ ራይስ እነ ማጋሌሽ ያወጣቸው ኳሶች ባይኖሩ በእርግጠኝነት አርሰናል በዛ ጨዋታ ላይ ነጥብ ይዞ ለመውጣትም ይቸገር ነበር። እንኳን 3 ነጥብ 1 ነጥብ ይዞ መውጣት ይቸገር ነበር። ትላንትናም ነገሩ የተገላቢጦሽ ነበረ። ማን ነው ለዋንጫ የሚጫወተው፣ ማን ነው ለዓለመውረድ የሚጫወተው የሚለው ነገር ግራ እስከሚያጋባ ድረስ ወልቭስ በሁለተኛው አጋማሽ በጣም ኳስ ተቆጣጥሮ የተጫወተ አርሰናልን የበለጠ ቡድን ነበር። የሚገባውን 1 ነጥብ ደግሞ ይዞ ወጥቷል። አርሰናል ደግሞ እንዲህ ባሉ ጨዋታዎች በተለይ ባለቀ ሰዓት በባከነ ሰዓት ጎል እየተቆጠረበት መውጣቱ ችግሩ የአርቴታ ነው እንዲባል ያደረገ ነው። እኔ አርቴታም ብዙ ጊዜ ዲፌንስ አድርጌው አውቃለሁ። ምናልባት ያን ነገር የሚያደርገው እያፈገፈገ የሚጫወተው በደንብ እያጠቃ የማይጫወተው ማጥቃቱ ላይ ለዘብ የሚለው በተለይ ጎል ካስቆጠረ በኋላ ለዘብ የሚለው በቃ ተጫዋቾቹን ላለማድከም ነው ብዬ ነበር ማስብ የነበረው። አሁን ግን ስመለከተው በፍጹም አርቴታም እየመረጠ ያለው ጌም ፕላን ቡድኑን ዋጋ እያስከፈለው ነው የሚገኘው። ትናንት የሚገርማችሁ ጨዋታው ካበቃ በኋላ ጆርዳን ካምቤል በቀድሞ ትዊተር ወይም ደግሞ በኤክስ ገጹ ላይ አንድ ነገር ለጥፎ ነበር ወይም አንድ ጽሑፍ ጽፎ ነበረ። ማጋሌሽና ራያ ሲጨቃጨቁ ያለበትን ምስል በመለጠፍ ምንድን ያለው? አናዘር ኤግዛምፕል ኦፍ ዘ ሜንታል ፍራጂሊቲ አት አርሰናል ሲል ነበር የጻፈው። ኢት ኢዝ ኦንሊ ናቹራል ዌን ዘይ ሃቭ ኖት ጎት ኦቨር ዘ ላይን ቢፎር አለ። ተመልከቱ እንግዲህ ምናልባት ከዚህ በፊት የተፈጠረ ቢሆን ችግር ላይኖረው ይችላል። ነገር ግን የአርሰናል ተጫዋቾች ስነ ልቦና ፍራጃይል መሆኑን መሰበሩን የሚያሳይ ምሳሌ ነው የሚል ሀሳብ ነበር ያስቀመጠው። እና እንደውም ምንድን ያለው they have allowed this stress to build አለ። በቃ ወደ ራሳቸው ጭንቀት እንዲመጣ ፈቅደውለታል የሚል ሀሳብ ነበረ በኤክስ ገጹ ላይ ያስቀመጠው ጆርዳን ካምቤል። እንግዲህ ሁለተኛ ጎሉ ሲቆጠር ወልቭሶች ሁለተኛውን ጎል ሲያስቆጥሩ ከግራ መስመር ያ ኳስ ተሻማ። እንግዲህ ከግራ መስመር ያ ኳስ ሲሻማ 2 ተጫዋቾች ያንን ኳስ የማግኘት እድል ነበራቸው። አንደኛው
ማጋሌሽ ነው። ሁለተኛው ዳቪድ ራያ ነው። ምናልባት ያ ኳስ ሲሻማ ማጋሌሽ ጣልቃ ባይገባ ዳቪድ ራያ በቀላሉ ኳሱን መቆጣጠር ይችላል። ራያን እንደምታውቁት እንደዛ አይነት ኳሶችን ለመቆጣጠር ብዙ የሚቸገር ተጫዋች አይደለም። በተለይ አየር ላይ ኳሶችን በማሸነፍ ኳሶችን በመቅለብ ኳሶችን በመያዝ ወይ ፓንች በማድረግ በጣም የተዋጣለት ተጫዋች ነው። ሊጉ ላይ በዚህ ረገድ ከሚደነቁ በዚህ ረገድ ለስተት ብዙም ከማይጋለጡ ተጫዋቾች መካከል አንዱ እሱ መሆኑን እናነሳለን። ይሄ ምንም የማያጠራጥር ነገር ነው። ማጋሌሽም ቢሆን የአየር ላይ ኳሶችን በግንባር ገሽቶ በመውጣት የአየር ላይ ዱኤሎችን በማሸነፍ የሚታወቅ ተጫዋች ነው። ትናንት ግን ያ ኳስ 93ኛው ደቂቃ ላይ ሲሻማ ማጋሌሽም አብሮ ዘለለ፣ ዳቪድ ራያም ኳሱን ለማግኘት አብሮ ዘለለ። ሁለቱም አንድ ላይ ነው እኩል የዘለሉት። ተመልከቱ እንግዲህ ሁለቱም አንድ ላይ ነው እኩል የዘለሉት። የሚገርመው እዛ ጋር ማንም አልነበረም። ከማጋሌሽም አጠገብ ማንም አልነበረም። ከራያም አጠገብ ማንም የወልቭስ ተጫዋች አልነበረም። ነፃ ሆነው ያንን ኳስ ማግኘት ይችሉ ነበር። ግን በጣም የሚገርመው ሁለቱም ለአንድ ኳስ አብረው ዘለሉ እና ዳቪድ ራያ ተረጋግቶ መያዝ ያለበትን ኳስ አብሮት ማጋሌሽ ስለዘለለ ኳሱን ለቀቀው፣ ተፋው ማለት ነው። ያ የተተፋውን ኳስ በቀላሉ ሁለተኛ ጎል አድርገው ወልቭሶች ማስቆጠር ችለዋል። እና ይሄ ምንድነው የሚያሳየው ወይ ደግሞ ምንድነው የሚነግረን መልእክት ብለን ካልን ተጫዋቾቹ ባደረባቸው ጭንቀት ባለባቸው ስትረስ አርቴታ ተጫዋቾቹ ላይ በሚያሳድረው ከልክ ባለፈ ጫና ምክንያት ተጫዋቾቿን ፍራጃይል እየሆኑ እየተሰባበሩ ያላቸውን ፐርፎርማንስ እንኳን ሜዳ ላይ በሚገባቸው መጠን እንዳያሳዩ እንቅፋት እየሆነባቸው የመጣ ነገር መሆኑን በደንብ እንገነዘባለን ማለት ነው። በነገራችሁ ላይ ይሄ የመጀመሪያ ጊዜ አይደለም። ከዚህ በፊትም ለምሳሌ ሌሎች ተጫዋቾች እናያለን። ዴክላን ራይስ ከሆነ ተጫዋች ጋር የሆነ ተጫዋች ከሆነ ተጫዋች ጋር እዛው ሜዳ ውስጥ እርስ በርስ ሲጨቃጨቁ የሆነ አለመግባባት ምናምን እንደዚህ አይነት ነገሮችን እንመለከት ነበር። እና ለምን አሁን እንደዚህ አይነት ነገር ሀፕን አደረገ የሚለውን ነገር ደግሞ ስታዩ ኮንፊደንሳቸው ቢውል የተደረገበት መንገድ እየተሸረሸረ መምጣቱን በደንብ በግልጽ የሚያሳይ ጉዳይ መሆኑን እንመለከታለን እንጂ ለአንድ ኳስ ሁለት ተጫዋቾች አብረው ከአንድ ቡድን ዘለው ሁለቱም ኳሱን ሳያገኙት ቀርተው ጭራሽ ዳቪድ ራያ ኳሱን ተሳስቶ ያ ኳስ ሲቆጠር ማየት እንግዲህ ምን አይነት መልስ ወይም ምን አይነት መፍትሄ ነው ይዞ ሊመጣ የሚችለው። የሰንደርላንዱ ጨዋታ ላይ የአርሰናል ተጫዋቾች ምን አይነት ስህተቶችን ነበረ ሲሳሳቱ የነበሩት የሚለውን ነገር ማየት ለዚህ በጣም አስፈላጊ ይሆናል። እና የሚገርመው ልክ ትላንትና ጎሉ ከተቆጠረ በኋላ አርቴታ ለተጫዋቾቹ ምልክት እያሳየ ወታችሁ አጥቁ፣ ወታችሁ ተጫወቱ እያለ ለተጫዋቾቹ ምልክት ያሳይ ነበር። ተመልከቱ እንግዲህ አሁን ትላንት ማጋሌሽ አብሮት ባይዘል ዳቪድ ራያ ላይ ያ ጎል አይቆጠርም በእርግጠኝነት። ምክንያቱም ራያ በተረጋጋ ሁኔታ ያንን ኳስ ማግኘት ይችላል። ኦኬ እሺ፣ እንደዛም ሆነና ወይም ደግሞ ያ ጎል ተቆጠረና ይሁን። አርሰናል እኮ የሚገርማችሁ ከ60 ምናምነኛው ደቂቃ ጀምሮ ሰዓት እየገደለ ነበር። ከ60 ምናምነኛው ደቂቃ ጀምሮ አርሰናል ሰዓት እየገደለ ነበር። እንዴት ነው አርሰናልን የሚያክል ትልቅ ቡድን በውድድር ዓመቱ በጣም ጠንካራ ነው ያልነው ቡድን እና ደግሞ በጣም ድንቅ ሲዝን እያሳለፈ ነው የሚገኘው ያልነው አርሰናል እንዴት ነው ከወልቭስ ጋር የተጫወተ ሰዓት ሊያባክን የሚችለው? እንዴ የወልቭስ ተጫዋቾች ጭራሽ አረ ሰዓት እየተገደለ ነው፣ አረ ሰዓት እየባከነ ነው እያሉ ቅሬታቸውን ሊያቀርቡ ነበር። ይሄ ነው እንግዲህ ትልቁ ችግር የሚመጣው እንግዲህ እዚህ ጋር ነው። ከዛ ልክ ደግሞ ወልቭሶች ሁለተኛውን ጎል ካስቆጠሩ በኋላ ነገሩ ተቃራኒ ወይም ደግሞ ተገላቢጦሽ ሆነና ወልቭሶች ሰዓት መግደል ጀመሩ። አርሰናል ሰዓት እየባከነብን ነው ብለው ቅሬታ ማቅረብ ጀመሩ። ፕሪሚየር ሊግ ላይ 2 ጎል ማለት ኢምንት ነው፣ ምንም ማስተማመኛ አይደለም። ዘንድሮ ተመልክተናል 2 ጎል ምንም ማተር እንደማያደርግ። ለምሳሌ ቼልሲ ዌስትሃምን ሲያሸንፍ 2-0 እየተመራ ነበር። ከረፍት በኋላ ነው ቀልብሶ 3 ጎሎችን አስቆጥሮ ያንን ጨዋታ አሸንፎ ይወጣ። ሌሎች ጨዋታዎችን እናስተውሳለን። በ1 ጎል ልዩነት፣ በ2 ጎል ልዩነት የነበሩ ጨዋታዎች ውጤታቸው ሲቀለበስ ወይ ደግሞ ለመቀልበስ ሲሞከር አይተናል። ማንቸስተር ሲቲ ፉልሃምን 5-1 እየመራ ነው ጨዋታው 5-4 እንዲቀጥል ምክንያት ይሆነው።
ስለዚህ 2 ጎል ማስቆጠር ምንም አይነት መፍትሄ ሊሆን አይችልም። አርቴታ የተከላካይ መስመር ተጫዋቾቹን ከልክ በላይ ነው የሚያምናቸው። በቃ 1 ጎል ላግባ እንጂ 2 ጎል አስቆጥር እንጂ ጎል አይቆጠርብኝም ብሎ ያስባል። ግን ቅድም የዘረዘርኩላችሁ ጨዋታዎች ላይ እንደተመለከት ነው አርሰናል ላይ የተቆጠሩ ጎሎችን ስናስታውስ መጨረሻ ሰከንዶች መጨረሻ ደቂቃዎች ላይ የተቆጠሩ ጎሎች የሻምፒዮንነት ቡድን ካራክተሮች አይደሉም። አሁን አርቴታ ጨዋታው ካለቀ በኋላ I am extremely disappointed በጣም ተበሳጭቻለሁ ካለ በኋላ ነገር ግን ምን ወቅሰው ራሳችንን ነው። በሁለተኛው አጋማሽ ከነበረን ስታንዳርድ የሊጉን ዋንጫ ማሸነፍ እንደሚፈልግ ቡድን አይደለም የተጫወት ነው። በዛ ደግሞ ሂሳቡን ከፍለንበታል የሚል ሐሳብ ነበረ አርቴታ ሲሰጥ የነበረው እና ጭራሽ የወልቭስ ደጋፊዎች አርሰናል ላይ እንደዛ ሲቀልዱ አሁንም ሁለተኛ ልትወጡ ነው እንደገና እያሉ አርሰናል ላይ ሲቀልዱ ነበረ ስንመለከት የነበረው። እኔ በአርሰናል ቡድን ውስጥ አንድ ነገር ታዝቤያለሁ። አርሰናል ከአመት አመት ሶሊዲቲው እየጠነከረ በመጣ ቁጥር ቡድኑ ግን ተዝናኖት ያለው ቡድን አለመሆኑን አይቻለሁ። እኔ ለምሳሌ እንግዲህ ፕሪሚየር ሊግን ማየት ከጀመርኩ በጣም ቆይቻለሁ። በጣም በፈረንጆቹ ከ2006 ምናምን ጀምሮ ፕሪሚየር ሊግን ሳይ ነበር እና የአርሰን ቬንገርንም አርሰናል አይቼዋለሁ ለረጅም ጊዜ። የአርቴታንም አርሰናል አይቼዋለሁ። ለምሳሌ አርቴታ የመጀመሪያ ጊዜ አርሰናልን በተረከበበት ወቅት ኢቭን ቅድም ለዋንጫ ተፎካከረ ባልኳችሁ 2022-23 የውድድር ዘመን የነበረው አርሰናል እና ከዛ በኋላ የነበረው አርሰናል አንድ አይደለም። ከአመት ወደ አመት ሶሊዲቲው እየጠነከረ ነው። በቃ በጣም አለት እየሆነ ምርጥ ግዙፍ የተከላካይ መስመር ተጫዋቾች እየፈረሙበት ያለ ቡድን ነው። ግን ደግሞ ብዙ ነገሩን ስትመለከቱት ሪላክስ አድርጎ የሚያሸንፍ ደግሞ አርሰናል መሆኑንም ያጠራጥራል። ለምሳሌ 2022-23 የውድድር ዘመን ላይ አርሰናል እነዛን ጨዋታዎች በበላይነት ሲያጠናቀቅ እነዛን ጨዋታዎች ሲያሸንፍ በጣም ተዝናንቶ በ20 ደቂቃ በ30 ደቂቃዎች ውስጥ ጨዋታን የሚጨርስ 90 ደቂቃ ፋታ ሳይሰጥህ የሚያጠቃ ለተጋጣሚ ቡድን እጅግ በጣም አስጨናቂ የሆነውን አርሰናልን ነበር እንመለከት የነበረው። ያንን አርሰናል መግጠም በሰዓቱ አብሶ ሚድ ቴብል ላይ ላሉ መካከለኛ ደረጃ ላይ ላሉ ወይ ደግሞ ለአለመውረድ ለሚጫወቱ ቡድኖች እጅግ በጣም ስቃይና ፈተና ነበረ እያንዳንዱ ጨዋታ ላይ የምንመለከታቸው ሁኔታዎች ማለት። እንግዲህ ይህንን አርሰናል ከዛ በኋላ ግን 23-24 ላይ ደግሞ የሆነ ሰዓት ጠጠር ሲል የሆነ ሰዓት በሆነ መንገድ ሲመጣ ስንመለከት ነበር። ለምሳሌ እዛ 2022-23 የውድድር ዘመን ያልኳችሁ ላይ ጨዋታዎችን የሚያሸንፍበት ጥራት እጅግ በጣም የተለየ ነበር። ከመጀመሪያው ሳምንት ጀምሮ ፓላስን 2-0፣ ሌስተርን 4-2፣ ፉላምን 2-1፣ አስቶን ቪላን 2-1፣ ቦርንመዝን 3-0፣ ብሬንትፎርድን 3-0፣ ቶተንሃምን 3-1፣ ኖቲንግሃም ፎረስትን 5-0፣ ኢቭን ሊድስ ዩናይትድን 1-0፣ ቼልሲን 1-0፣ ወልቭስን 2-0፣ ብራይተንን 4-2፣ ዌስትሃምን 3-1፣ ዩናይትድን 3-2፣ አስቶን ቪላን 4-2። በቃ በጣም ተዝናንቶ ያውም ጨዋታዎቹን ብትመለከቷቸው 4-4 3-3 ጎል የሚያስቆጥረው አርሰናል ብዙ ነበር በዛ ሲዝን እንኳን። በተለይ ከሁለተኛው ዙር ላይ በተለይ ክሪስታል ፓላስ ላይ፣ ሊድስ ዩናይትድ ላይ፣ አስቶን ቪላ ላይ 4-4 ጎሎችን ብራይተን ላይ ሲያስቆጥር የተመለከትነው አርሰናል እናይ ነበር። ከዛ በኋላ ግን አርሰናል ብዙ ነገሩ ሶሊድ እየሆነ ሲመጣ የተጠናከረ ሲመጣ አርቴታ በቡድኑ ኮንፊደንስ ሊኖረው ሲገባ እሱ ግን ነገሮችን በጣም በሆነ አይነት እይታ ደግሞ ስለሚመለከት ቡድኑ በዛ መንገድ ዋጋ እየከፈለ ነጥብ እያጣ እንዲወጣ ምክንያት ሆኗል። በተለይ የዘንድሮዎቹን ጨዋታዎች ብትመለከቱ አርሰናል የሆኑ ጨዋታዎች ላይ በጣም ጥሩ እየተጫወተ ወይ ቀድሞ ያገባና ይመራና ያንን መሪነቱን ግን ማስጠበቅ አቅቶት ጨዋታዎችን ሲሸንፍ እናያለን። እስካሁን ድረስ ለነበረው አርሰናል በተለይ እስከ 22ኛው ምናምን ሳምንት ድረስ ለነበረው አርሰናል ከሆነ ዋንጫው ዲዘርቭ የሚያደርግ ቡድን ነው። ግን ደግሞ ዋንጫው የሚሰጠው ለ6 ወር ብቻ አይደለም፣ 10 ወር ሙሉ ላሳየው ኮሚትመንት፣ ላሳየው ልፋት፣ ላሳየው የሜዳ ላይ ትጋት ነው የሊጉ ዋንጫ ሊሰጥ የሚችለው። ያንን ደግሞ በደንብ መገንዘብ ካለፉት ዓመታት ቁጭት በደንብ መማር ያስፈልጋል።
አሁን የአርሰናል ተጫዋቾችን ብታዩቸው ከደጋፊዎቹ በላይ ደክሟቸዋል። በቃ በጣም ያሰለቻል። የሆነ ነገር እየጠበቃችሁ ማጣት፣ የሆነ ነገር እያገኛችሁ መልቀቅ በጣም አሰልቺ ነገር ነው እና እንደውም ለዛ ነው ዊሊያም ሳሊባ እኛ በቃ የሆነ ነገር ላይ እየደረስን ማጣት ሰልችቶናል፣ ደክሞናል ብሎ ሲናገር የነበረው በዚህ ምክንያት ነው። ምክንያቱም አርሰናል ዲዘርቭ የሚያደርግ ቡድን ነው እያልን በየአመቱ ዋንጫ ለማሸነፍ ብቁ የሆነ ቡድን ሰርቶ እየመጣ ለምክንያት እንኳን በማይቀርቡ ነገሮች ግን አርሰናል ደግሞ እየተሸነፈ ወይ አቻ እየወጣ ነጥቦችን የሚያጣበትን ሁኔታ እንመለከታለን። 2026 ከገባ ጀምሮ አርሰናል 8 ጨዋታዎችን አድርጎ 3 ጨዋታዎችን አሸንፏል። 4 ጨዋታ አቻ ወጥቷል። ከሊቨርፑል፣ ከኖቲንጋም፣ ከብሬንትፈርድ፣ ትላንት ከወልቭስ 1 ጨዋታ በማንቸስተር ዩናይትድ ተሸንፏል። ሊድስ ዩናይትድን፣ ሰንደርላንድን ያሸነፈባቸውን ጨዋታዎችን እንጠቅሳለን። ማግኘት ከሚገባው 24 ነጥብ ያገኘው 13 ነጥብ ነው። ያ ማለት አርሰናል 11 ነጥቦችን ጥሏል በእነዚህ 8 ጨዋታዎች። ተመልከቱ። ከ11ዱ 6ቱን እንኳን ቢያገኝ ብላችሁ ብታስቡ፣ 5ቱን እንኳን ጣለ ብላችሁ ብታስቡ አርሰናል አሁን ካለበት ደረጃ በ11 ነጥብ ልዩነት ሊጉን መምራት ይችል ነበር። እና አሁን ይሄ የዋንጫ ቡድን ካራክተር ነው ወይ? የምንመለከተው ነገር የዋንጫ ቡድን ሜንታሊቲ ያለው ቡድን የሚያሳየው ነገር ነው ወይ የሚለው በጣም ትልቅ አጠያቂ ጉዳይ ይመስለኛል። ስለዚህ አርቴታ የሚወቀሰው በእነዚህ ነገሮች ነው። ብዙ ሰዎች አርቴታ የዋንጫ ቡድን አይደለም ወይ አርቴታ የዋንጫ ሜንታሊቲ የለውም እያሉ አርቴታን ይወቅሱታል። እሱ ነገር ነው አይደለም የሚለውን እንግዲህ እኔ ምላሹን ለእናንተ ትቻለሁ። ግን እኔ እንደሚገባኝና እንደምረዳው ከሆነ የዋንጫ ቡድን ልክ በዚህ ሰዓት ላይ ሲጫወት በቃ የዋንጫ ቡድን ማንቸስተር ሲቲ እኮ ያለፉትን ዓመታት ዋንጫ ሲበላ ለምሳሌ 5ኛው ሳምንት ላይ ጥሩ ላይ ሆን ይችላል፣ 6ኛው፣ 9ኛው ወይ 15ኛው 16ኛው ሳምንት ላይ ወይ 22ኛው ሳምንት ላይ ጥሩ ላይ ሆን ይችላል። ግን መቼ መነሳት እንዳለበት ደግሞ ሲቲ ያውቃል። አንዴ ማርሹን ካስገባ ተስፋ እያስቆረጠህ ነው የሚያሸንፈው። በምንም አይነት ሁኔታ አንተ ማንቸስተር ሲቲን መቆጣጠር አትችልም። አሁን አርሰናልም መቆጣጠር አይችልም የሲቲን ነገር። ሲቲ ነጥብ እንዲጥልለት ከመመኘት በስተቀረ ሲቲ ነጥብ ድሮፕ እንዲያደርግለት ከመፈለግ በስተቀረ ምንም ሊያደርግ አይችልም። እኔ ለምሳሌ ማንቸስተር ሲቲ በጣም ፔፕ ጓርዲዮላን አንድ የማደንቅበት ትልቅ ነገር ለምሳሌ ኳስ ይዞ የሚጫወት ለምሳሌ የሆነ ጨዋታ ላይ ልክ እንደ ትላንቱ አሁን 2-0 ወይ 1-0 እየመራ ከሆነ ትለፋለህ እንጂ መቼም ኳሱን አይሰጥም። በቃ ልምምድ ነው የሚያደርጉት። ረጅም ደቂቃ ኳስ ይቀባበላሉ። የሲቲን ስታት ስትመለከቱ 600 ምናምን ቅብብል 700 ምናምን ቅብብል ነው የሚያደርጉት። ለምን ይመስላል ያን ሁሉ ኳስ የሚቀባበሉት? ካንተ ኳሱን ለማራቅ። እኔ ለምሳሌ ዘንድሮ ማንቸስተር ሲቲ ከክሪስታል ፓላስ የተጫወተበትን ጨዋታ እኛ ነበርን ሬዲዮ ላይ ያስተላለፍነውና ጨዋታውን ስናስተላልፈው ምን ሐሳቦችንም ስንሰጥ እንደነበረ በደንብ አስታውሳለሁ። እንግዲህ ማንቸስተር ሲቲ ከክሪስታል ፓላስ ሲጫወት ፓላስ በደንብ አድርጎ ማንቸስተር ሲቲን ሲያስጨንቀው ነበር። በቃ የሚያመክኗቸው ኳሶች፣ የሚስቷቸው ኳሶች በጣም የሚዘገንኑ። ክሪስታል ፓላስ በዛ በመጀመሪያው አጋማሽ ብቻ ቢያንስ 3 ጎል ምናምን ማስቆጠር የሚጠበቅበት ቡድን ነበር። ምን ያክል እንግዲህ በማንቸስተር ሲቲ ላይ የበላይነት እንደወሰደ በእነዚህ ነገሮች ማየትና መረዳት ይቻላል። ነገር ግን ያን ሁሉ እያጠቃ ያን ሁሉ ኳስ ይዞ ለመጫወት እየሞከረ የሚፈልጉትን ጎል ሳያገኙ ቀሩ። ከዛስ ምን ሀፕን አደረገ? ማንቸስተር ሲቲ 1 ጎል አስቆጠረ። የበላይነት የወሰደው እኮ ክሪስታል ፓላስ ነው። እያጠቃ ያለው የጎል ሙከራዎችን እያደረገ ያለው የኦሊቨር ግላስነሩ በ3 ተከላካይ ይጫወታል ተብሎ የሚጠቀሰው ክሪስታል ፓላስ ነው። ነገር ግን የፔፕ ጓርዲዮላ ማንቸስተር ሲቲ በጣም ሴፍ በሆነ መከላከል ሲከላከል ከቆየ በኋላ ከዛ በኋላ ያቺ የሚፈልጋትን 1 ጎል አስቆጠረ። እንግዲህ ይሄ የ16ኛው ሳምንት ጨዋታ ነው የምነግራችሁ። ቦክሲንግ ዴይ ወይም ደግሞ የፈረንጆቹ ገና ሊደርስ በተቃረበበት ወቅት ላይ ሃላንድ ልክ ከረፍት ሊወጡ ሲሉ 41ኛው ደቂቃ ላይ ጎል አስቆጠረ። ከዛ ቀጠለ። አሁንም ከረፍት እንደተመለሱ ማጥቃት ጀመረ። ፓላስ እያጠቃ እየተጫወተ 2ኛውን ጎል ፊል ፎደን አስቆጠረ።
ከዛ ጎሉን አስቆጥሮ ኳሱንም ወሰደባቸውና ራሱ እንደ ልቡ ኳሱን እየተቆጣጠረ መጫወት ጀመረ እንጂ በዛ ጨዋታ ላይ ሙከራቸውን ብትመለከቱ ክሪስታል ፓላስ 16 ማንቸስተር ሲቲ 7 ሙከራ ነው የሞከሩት። ማንቸስተር ሲቲ በዛ ጨዋታ ላይ 6 ኢላማውን የጠበቀ ሙከራ ሞክሯል። ፓላስ 4 ኢላማውን የጠበቀ ሙከራ ሞክሯል። ነገር ግን ማንቸስተር ሲቲዎች 598 ኳሶችን ተቀባብሏል። እና የኳስ ቅብብል እንዴት ማተር ሊያደርግ እንደሚችል ጨዋታን ኮንትሮል ማድረግ አርቴታውን ትላንት ቡድኑን የነበረውን እንቅስቃሴ በተመለከተ ጨዋታውን ኮንትሮል ማድረግ አልቻልም ነበር ሲል ነበር። ኮንትሮል ማለት ይሄ ነው። የማንቸስተር ሲቲ ቡድን ኮንትሮል ምን እንደሆነ በደንብ ለሌላው ቡድን ማስተማር ይችላል። በተለይ ፔፕ ሌሎች አሰልጣኞችን አውሮፓ ላይ ያሉ አሰልጣኞችን ስለ ዶሚናንሲ፣ ስለ ኳስ ቁጥጥር፣ የበላይነት ወስዶ ስለ መጫወት፣ ስለ ቦል ፖዚሽን፣ ስለ ጌም ኮንትሮሊንግ በደንብ ቁጭ አድርጎ ማስተማር የሚችል አሰልጣኝ ነው። በቅርብ ያሸነፋቸውን የፔፕ ጨዋታዎችን ብትመለከቱ ያንን ነገር በደንብ ትመለከታላችሁ። አሁን በቅርቡ እንኳን ጨዋታቸውን ሲያሸንፉ ፉልሃምን ፈርስት ሃፍ ስራቸውን ጨረሱ። ሰከንድ ሃፍ ላይ ፉልሃም ይጫወተው ኳሱን፣ እኛ ግን ጌሙን ኮንትሮል እናደርገዋለን በራሳችን ቁጥጥር ስር ጌሙንና ኳሱን ለተጋጣሚ ሰተህም እኮ ጌሙን ኮንትሮል ማድረግ ትችላለህ። ግን ምንድነው ሳትረበሽ፣ ሳትደናገጥ፣ ካሁን ጎል ገባብኝ፣ ካሁን ተሳሳትኩ ብለህ ሳትፈራ ረጋ ብለህ ለቀቅ ብለህ እየተጫወትክ ነው ጌሙን ኮንትሮል የምታደርገው። ግዴታ ጋጠቃ መጫወት ላይ ይጠበቅብህ ይችላል። ግን ለተጋጣሚ ደግሞ ኳሱን ሰጥተህ አንተ በተረጋጋ ሁኔታ እስከተጫወትክ ድረስ ምንም ነገር አፕን አያደርግም። እና ያን ነገር ነው በፔፕ ጓርዲዮላው ማንቸስተር ሲቲ በኩል የምናየው። እንደ ሊቨርፑል ጨዋታ ቀድሞ ከገባበት ካምባክ አሳይቶ አሸንፎ የሚወጣ ቡድን። እንግዲህ አስቡት ሊቨርፑልን አንፊልድ ሮድ ላይ በዛ ሰዓት ጎል ተቆጥሮበት እንግዲህ ማንቸስተር ሲቲ እኮ እስከ 93ኛው ደቂቃ 1-0 እየተመራ ነበር። ሉክ እስከ 93ኛው ደቂቃ ያውን በሊቨርፑል። ከዛ በኋላ ግን ሞመንቶቹን ተጠቀመ፣ የሚፈልጋቸውን ጎሎች አገኘ። ይቅርታ እስከ 84ኛው ደቂቃ ማለት ነው። እስከ 84ኛው ደቂቃ ድረስ ማንቸስተር ሲቲ ይመራ ነበር። ግን ደግሞ ያንን ኮንትሮል በእጁ ደግሞ አስገባ። መልሶ ደግሞ ወደ ኳስ ቁጥጥር፣ ወደ ማጥቃት፣ ወደ ሙከራዎች ሄደ። የሚፈልገውን ነገር 3 ነጥብ አግኝቶ ወጣ። አርሰናል ላይ ይህ ካራክተር አለ ወይ የሚል ጥያቄ ከጠየቅን መልሱ በጣም አስቸጋሪ ይሆናል። አሁን የፊታቸውን እሁድ ከቶተንሃም ጋር የሚደረገው ጨዋታ የደርቢ ጨዋታ ብቻ ሳይሆን 3 ነጥብ ለማግኘት የሞት የሽረት ትግልና ፍልሚያ የሚደረግበት ጨዋታ ነው። ስለ ጨዋታው ነገ መስጠት የሚኖርብን ሀሳቦች እንሰጣለን። ግን እንደውም የዚህ አትሌቲኩ ጸሐፊ ዳንኤል ቴይለር ምን አለመሰላችሁ ዛሬ በጻፈው ጽሑፍ ላይ የቶተንሃም ደጋፊዎች ልክ አርሰናሎች ወደ ሜዳ ሲገቡ ኦሌ ኦሌ ምናምን እያሉ የአርሰናል ተጫዋቾችን ለመስደብ እንደሚሞክሩ ጠብቋል። አሁንም ዘንድሮ 2ኛ ነው የምትወጡት እያሉ አርሰናል ላይ ለመቀለድ እንደሚሞክሩ ታያላችሁ ሲል ነው የተናገረው። በቃ ምክንያቱም ይሄ የአርሰናል ተጫዋቾች በየአመቱ እየሄዱ እየተጠጉ ለሚያጡት ነገር ሌሎች ክለቦችም ሪስፖንስ የሚያደርጉበት ነገር መሆኑን እንመለከታለን። እና አርሰናል በኤፍኤ ካፕ ያሸነፋቸውን በቻምፒየንስ ሊግ ያሸነፋቸውን ጨዋታዎች ትተን ካራቦ ካፕ ላይ ያሸነፋቸውን ትተን ፕሪሚየር ሊጉ ላይ ያለውን ሁኔታ ግን ብንመለከት የቅርብ ጊዜ ጨዋታዎቹ ብዙ የሚያስደስቱና ውጤት ያመጣባቸው አይደሉም። አሁን ራሱ ዳንኤል ቴይለር እንደውም ምን አለ ይሄንን ዘገባውን ይሄንን ሀተታውን ሲያስቀምጥ ኢፍ አርቴታ ወስ ክሌቨር አለ። አርቴታውን ጎበዝ ከሆነ በጣም ጥሩ አሳቢ ከሆነ ኤክስትራ ሞቲቬሽን መጠቀም አለበት። ኤክስትራ ሞቲቬሽን መጠቀም አለበት። ምክንያቱም አሁን ያው 2ኛ ነው የምትጨርሱት እየተባለ የኖልቭስ ደጋፊ እንኳን አርሰናሎች ላይ ሙድ ለመያዝ እየተሞከረ ነው የሚገኘው። ስለዚህ የአርሰናል ደጋፊዎች ሻምፒዮን አጌን ከ20 ምናምን ዓመት በኋላ የፕሪሚየር ሊግ ዋንጫን አሸነፍን ብለው እንዲያዜሙ ማድረግ የሚያስፈልግ ከሆነ አርቴታ ነው ተጫዋቾቹን ሞቲቭ ማድረግ ተጫዋቾቹን ማነሳሳት ያለበት። ማነሳሳት ሲባል ግን ተጫዋቾቹ ላይ ጫና ማሳደር። አሁን ብዙ ጊዜ
ፔፕ በምን ይወቀሳል? በጣም ኦቨርቲንክ የሚያደርግ አሰልጣኝ ነው። ከአቅም በላይ የሚያስብ አሰልጣኝ ነው። በጣም የሚጨነቅ አሰልጣኝ ነው የሚል አይነት ትችት ይቀርብበታል። አርቴታ ጋር ደግሞ ስትመጡ በቃ በተለይ ደግሞ ላለመሸነፍ በቃ ጥንቅቅ ብሎ በቃ ነገሮችን እስር አድርጎ የሚይዝ አሰልጣኝ ነው። አንዳንድ ነገሮች ደግሞ ለቀቅ ማድረግ ምናምን የሚፈልጉ ናቸው እና አሁን የአርሰናልን የታይትል ጉዳይ በተመለከተ እንግዲህ አርቴታ ትልቁን ኃላፊነት የሚወስድ አሰልጣኝ ነው። ትልቁን ኃላፊነት የሚወስድ አሰልጣኝ ነው። አርቴታ የሚወቀሰው በዚህ የዋንጫ ፉክክር ውስጥ የሚወቀሰው ተጫዋቾቹ ላይ ባሳደረው ጫና እና ከዛ በተጨማሪ ደግሞ ለምን እኔ ትላንትናም ተናግሬዋለሁ። ትላንት በነበረኝ ፕሮግራም ላይ የኦል ኦር ነቲንግ ዶክመንተሪን እንደው እኔ ቢኖረኝ አሁን የለም ኮምፒውተሪ ላይም የለም እንጂ ባጋራችሁ በጣም ደስ ይለኝ ነበረ። ሌሎች ዶክመንተሪዎች አሉኝ፣ ግን ያ በምን አጋጣሚ ኮምፒውተር ላይ እንዳልጫንኩት አላውቅም እንጂ እዛ ዶክመንተሪ ላይ ብትመለከቱ አርቴታ ተጫዋቾቹን በምን አይነት መንገድ ማኔጅ እንደሚያደርግ ምን አይነት ቁጡ አሰልጣኝ እንደሆነ መልበሻ ክፍል ውስጥ በደንብ የሚያሳይ ጉዳይ ነው እና ይህ ሰዓት ስህተት እንዲፈጠር የሚፈቀድበት አይደለም። አንዳንዴ የሆነን ሰው ስታጨናንቁት ለስህተት ተጋላጭ ይሆናል። ዘንድሮ እነ ዙቢሜንዲ፣ ማጋሌሽ፣ ራይስ ምናምን ሲሳሳቱ እኮ ስናይ ነበር። ባለፈው ብሬንትፎርዱ ጨዋታ ላይ ለምሳሌ ራይስ ሲሳሳት ነበር፣ ማጋሌሽ ሲሳሳት ነበር። ትናንትና እነ ማጋሌሽ ሲሳሳቱ ተመልክተናል። ይሄ ደግሞ ካለምንም ምክንያት አልመጣም። አርቴታ የሚመርጠው ጌም ፕላን በተለይ ይሄ ኳሱን ልክ ጎል ካስቆጠረ በኋላ ራሱ ይዞ መጫወት ካልቻለ ለተጋጣሚው ኳስ እየለቀቀ የሚጫወት ከሆነ የአርሰናል ተጫዋቾችም ለስተት ይጋለጣሉ። በዚህም አጋጣሚ አርሰናል ጎል ሊቆጠርበትና እንደ ትላንትናው ባሉ ወሳኝ ጨዋታዎች ላይ ነጥብ ሊጥል ይችላል። የትላንትናው ጨዋታ እኮ ካለቀ በኋላ ጋብሪኤል ሄሱስ የርሰን ሞስኩዌራን ሄዶ ከመሬት ነበር የደባለቀው። እንዴት እንደገፈተረው አይታችኋል። ያ ማለት ፍራጃይል የመሆን የመሰበር ተስፋ የመቁረጥ ምልክት ነው። ኦልሬዲ ጨዋታው አልቋል እኮ ምንም የተለየ ነገር አልነበረም፣ ግን ገፈተረው የወልቭሱን ተጫዋች። ዳቪድ ራያ ከማጋሌሽ ጋር የነበራችሁን አርጊውመንት ይሄ ክርክር የሚመስል አይነት ነገር ስንመለከት ነበር። ሁለቱም ለዛ ጎል ተጠያቂዎች ናቸው። በተለይ ደግሞ ማጋሌሽ ለዛ ጎል ተጠያቂ ነው እና እንዲህ አይነት ሁኔታዎች በእንዲህ አይነት ጨዋታዎች ላይ የምታሳየው ካራክተር አሁን አርሰናል የቅርብ ጨዋታዎቹን የውድድር ዓመቱን ሙሉ አላልኩም፣ ነገር ግን የቅርብ ጨዋታዎቹን ከተመለከትን የዋንጫ ካራክተር እያሳየ አይደለም። ሲቲ ደግሞ በተቃራኒው ከሆኑ ጨዋታዎች በኋላ የዋንጫ ካራክተር ማሳየት ጀምሯል። ዓመቱ ሙሉ ያላየነውን ሲቲ ማለት ነው። ዓመቱ ሙሉ ያልታየው ሲቲ አሁን በቅርብ ጨዋታዎች በተለይ ባለፈው የወልቭሱ ጨዋታ ላይ ካራቦ ካፕ ያሸነፈበት መንገድ ውድድሩ ሳይሆን ያሸነፈበት መንገድ ከዛ ሊቨርፑልን ፉልሃምን ያሸነፈበት መንገድ አሁን ሲቲ በትክክል ወደ ዋንጫ ካራክተሩ እየመጣ መሆኑን የሚያሳይ ነው። በአንጻሩ ደግሞ አርሰናልን ስትመለከቱ በተለይ ደግሞ ነጥብ ከጣለባቸው ጨዋታዎች አንስቶ ያለውን አርሰናል ለተመለከተ አርሰናል ደግሞ የዋንጫ ካራክተር እያሳየ የሚገኝበት ሞመንተም እያጣ መምጣቱን በደንብ የሚያሳይ ነው ማለት ነው። ለዚህ አርቴታ ኩዊክ የሆነ መፍትሄ ማምጣት አለበት እንጂ የቅርብ ጨዋታዎቹን እንደተመለከተ ነው። ለምሳሌ ቦርንመዝን፣ ቪላን፣ ብራይተንን፣ ኤቨርተንን ያሸነፈባቸው ጨዋታዎች በጣም ድንቆች ነበሩ። ከዛ ግን ከኖቲንግሃም ጋር አቻ የወጣበት፣ ከዛ በፊት ከሊቨርፑል ጋር አቻ የወጣበት፣ ሌሎቹም ጨዋታዎች አርሰናል እንደ ሰንደርላንዱ ጨዋታ ለምን አይጫወትም? እንደ ሊድስ ዩናይትዱ ጨዋታ ለምን አርሰናል አይጫወትም? ያንን ነገር በደንብ አስተውሎ ማየት የሚያስፈልግ ጉዳይ ይመስለኛል እና ከባለፉት 7 ጨዋታዎች 2ቱን ብቻ ያሸነፈ ቡድን መሆኑን ደግሞ ነገሩን የበለጠ የሚያከፋው ነገር ይሆናል ማለት ነው። ሮድሪ ልክ 2023-24 የውድድር ዘመን ማንቸስተር ሲቲ በ2 ነጥብ በልጦ አርሰናልን ዋንጫ ያነሳ ጊዜ አርሰናል እኮ በአስቶን ቪላ ባይሸነፍ ኖሮ በአርሰናል በአስቶን ቪላ 3 ነጥብ ባይነጠቅ ኖሮ ምናምን እያሉ ሲናገሩ ሰማና ምን አለ? አርሰናል ዋንጫ ያጣው በአስቶን ቪላ ስለተሸነፈ አይደለም። አርሰናል ዋንጫ ያጣው እኛ ሜዳ ላይ መጥቶ አቻ ለመውጣት ስለተጫወተ ነው። ለማሸነፍ ቢጫወት ኖሮ አበቃ ሁሉም ነገር ብሎ ሲናገር ነበር።
አርቴታ እንደዚህ አይነት ካልኩሌሽን ያደርጋል። እንደዚህ ብናደርግ እንደዚህ ቢሆን አንድ ጎል አስቆጥረን ጨዋታውን ብንመራ ከዛ ብንከላከል ከዛ ሴት ፒስ ብንጠቀም ወይ የቆመ ኳስ ብናስቆጥር ወይ የሆነ እድል ተጠቅመን ጎል ብናስቆጥር እናሸንፋለን የሚል አይነት ካልኩሌሽን ውስጥ የሚገባ አሰልጣኝ ነው። ያን ደግሞ ሲያደርግ ድንገት የሚፈጠሩ ነገሮች አሰልጣኙ ነገሮቹ ከእጁ ከቁጥጥር ውጪ እንዲሆኑ ያደርጋል ማለት ነው። የአርሰናል ያንን ዶክመንተሪ ስትመለከቱ እነ ጆን ስቶንስ አርሰናል ታያላችሁ ይወርዳል ከደረጃው ይሉ ነበር። ይወርዳል ታያላችሁ። ራሱ ፔፕ ጓርዲዮላ ጋዜጣዊ መግለጫ ላይ እየወጣ ትመለከታላችሁ። አርሰናል መውረድ ነጥብ መጣል ይጀምራል እንዳለው ከ29ኛው ሳምንት ጀምሮ የአርሰናል መተራመስ የአርሰናል ቁልቁል መውረድ ጀመረ ማለት ነው። ስለዚህ ባለፈው ፔፕ ጓርዲዮላ በቶተንሃም ጨዋታ ላይ እንኳን ነጥብ ጥሎ ከቶተንሃም ጋር 2 አቻ ወጥቶ ቶተንሃምን 2-2 እየመራ አቻ ሲወጣ አሰልጣኙ ምንድን ነው ያለው? ካለችኝ ትንሽዬ ልምድ የተነሳ እውነታውን ስነግራችሁ ሲዝኑ ገና ነው አለ። 13 ጨዋታ ማለት በጣም ብዙ ነው አለ። አሁን ደግሞ አርሰናል ላይ ምን እያለ ሊናገር እንደሚችል አስቡት። አርሰናል ምርጥ ቡድን ነው። አዎ። አርቴታ ምርጥ አሰልጣኝ ነው። አዎ። አርቴታ ምርጥ ታክቲክ ሜዳ ላይ መተግበር ይችላል። አዎ። አርሰናል ምርጥ ስኳድ ዴፕዝ አለው። አዎ፣ ምንም ጥያቄ የለው። ከዚህ በኋላ ግን 2 ነገር አርሰናሎች ማድረግ አለባቸው የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ። አንደኛ አሁን ካለባቸው ፍርሃት፣ አሁን ካለባቸው ይሄ ነርቨስ የመሆን የመጨናነቅ አርሰናል በዩናይትድ ሲሸነፍ አርሰን ቬንገር ምንድን ነው ያሉት? እኔ የአርሰናል ተከላካይ እንደዚህ ሲሆን እንደዚህ ሲረበሽ አይቻል አቅም ነው ያሉት በቅርብ ዓመት ሳሊባና ማጋሊሽ ጋር። ስለዚህ ያን ነርቨስ መሆን ማስወገድ፣ እያንዳንዱን ጨዋታ ማሸነፍ እንደሚችል ማመን። እንደ አርሰናል ትልልቆቹን እነ ባየር ሚዩኒክን፣ ኢንተር ሚላንን እና አትሌቲኮ ማድሪድን 3-4 እያገባ አሸንፎ አሁን በኖልብስ ነጥብ ይጥላል እንዴት የሚለውን ነገር ማየት በጣም አስፈላጊ ነው። ስለዚህ ከጫና ነፃ ሆኖ አርሰናል መጫወት አለበት። ለዛ ደግሞ አርቴታ ተጫዋቾቹን ከጫና ነፃ ማድረግ አለበት። ኳሱን ይዞ በደንብ እየተጫወቱ በደንብ ጨዋታውን ኮንትሮል እያደረጉ ጨዋታውን ማፍጠን ሲኖርባቸው እያፈጠኑ ማቀዝቀዝ ሲኖርባቸው እያቀዘቀዙ መጫወት ይኖርባቸዋል። ሁለተኛ ደግሞ ለስህተቶች በር መዝጋት አለባቸው። ምናልባት እንደ ትላንትናው አይነት ስህተት 10ኛው ሳምንት ወይ 15ኛው ሳምንት ላይ ብትሳሳት ብዙም ችግር ላይኖር ይችላል። ቀጣይ አስተካክለዋለሁ ትላለህ። ከዚህ በኋላ የቀረው ግን በጣም በጣም ጥቂት ጨዋታ ነው። 11 ጨዋታ ብቻ ነው የቀረው አርሰናል። ሲቲ 12 ጨዋታ ይቀረዋል። ስለዚህ በእነዚህ በቀሩት ጊዜያት ስህተት መሳሳት እጅግ በጣም ዋጋ የሚያስከፍል። ስለዚህ አርሰናል ያለፉት ዓመታት ስህተቶቹ እንዳይደገም ከስህተቴ እማራለሁ የሚል ከሆነ እነዚህ ነገሮች በደንብ በሚገባ መቅረፍ አለበት። እኔ አሁንም የራሱ የአርሰናል እንቅፋት የሚሆነው ራሱ አርሰናል ይህን ብዙ የቀድሞ ተጫዋቾችም የሚናገሩት የቀድሞ አሰልጣኞች እና አርሰን ቬንገርን እና ዋይኒ ሩኒን ጨምሮ በቃ የዘንድሮ የአርሰናል እክል ራሱ አርሰናል ነው። ራሱ አርሰናል ለሲቲ ዋንጫውን እኔ አሁን ሲቲ ዋንጫውን የሚያነሳ ከሆነ ዋንጫውን ራሱ አርሰናል ነው ለማንቸስተር ሲቲ ያስረከበው። እንደዛ ብዬ ነው የማስበው። በቃ እንካ ብሎ ውሃ ሰማያዊና ነጭ ሪቫን ግራና ቀኝ አድርጎ አስሮ ለሲቲ ዋንጫውን የሰጠው አርሰናል ነው እንጂ ሲቲ አመቱን ሙሉ ጥሩ ሆኖ አይደለም። በጣም ደካማ ሲዝን፣ ወጥ አገባ ሲዝን፣ ወጥ ያልሆነ ሲዝን ነው አርሰናል ማንቸስተር ሲቲ ሲያሳልፍ የነበረው። ስለዚህ እንዲህ አይነት ነገሮችን በደንብ ማስተካከል ይኖርበታል። ኢቨን የኤታሃዱ ጨዋታ ራሱ በእንዲህ አይነት ካልኩሌሽን አይደለም መደረግ ያለበት። አርቴታ ኳስ ይዤ እያጠቃው በደንብ ወደፊት ወጥቼ ዶሚኔት አድርጌ ማንቸስተር ሲቲ ማሸነፍ እችላለሁ ብሎ እዛ ሜዳ ላይ ማንቸስተር ሲቲን ለማሸነፍ ሜዳ መግባት አለበት። ዘንድሮ እኮ አይታችኋል ከሊቨርፑል ጋር አርሰናል ሲጫወት አንፊልድ ሮድ ላይ አርነ ስሎትም ተጠንቅቀው ሲጫወቱ፣ ሊቨርፑልም ሁለቱም ተጠንቅቀው ሲጫወቱ መጨረሻ ላይ ያችን የቅጣት ምት ኳስ ዶሚኒክ ሶቦዝ ላይ ያስቆጠረ ጌሙን ዘጋ። አንዳንዴ ጥንቃቄም ልክ አለው፣ የምትጠነቀቅበት ሁኔታም አለው እና አሁን ላለው ነገር ሙሉ ለሙሉ ኃላፊነቱን የሚወስደው ራሱ አርቴታ ነው።
ከዚህ በኋላ የሚደረጉት የቶተናም የቼልሲን ጨዋታዎች ጨምሮ ሌሎቹ ቀጣይ ተጠባቂ ጨዋታዎች በአርሰናል የታይትል ሬስ ላይ ያላቸው ሚና እጅግ በጣም ከፍተኛ ነውና ያንን ነገር በደንብ የምንመለከትበት እንዲሆን ያስፈልጋል ከሚል አኳያ ነው። ስለዚህ አርሰናል ቀጣይ በሚደረጉ ጨዋታዎች ላይ እነዚህን ነገሮች መቅረፍ ከቻለ አሁንም የዋንጫ እድሉ በእጁ አለ። ያን ነገር ግን ለማስተካከል ደግሞ ዋናው ቁልፍ ያለው አርቴታ ጋር ነው ማለት ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አርቴታን በተመለከተ የአርሰናል ስብስብን በተመለከተ አርቴታ ምን ነገሮችን ማስተካከል አለበት፣ ምን ነገሮችን ማሻሻል አለበት፣ የዋንጫ ግምታችሁስ ወዴት ሊሄድ ይችላል የሚለውን ነገር ኮሜንት ላይ እየገባችሁ ሀሳቦቻችሁን ጻፉልን። ቅድም እንደነገርኳችሁ ታግ የተደረገውን ቻናል ሰብስክራይብ ማድረጋችሁን አትርሱ። ነገ ደግሞ በቶተናምና በአርሰናል ጨዋታ ጨምሮ ፈጣሪ ቢፈቅድ በሌሎች የጨዋታ ቅድመ ዳሰሳዎቻችን እንገናኛለን። እስከዛው መልካም ጊዜ፣ መልካም ምሽት፣ መልካም አዳር ይሁንላችሁ።